በአክሱም ጉዳይ ማለት ነው እኔ ይሄ ድሮ ታቁኛላችሁ ከድሮ ጀምሮ ፕሮፋይል ፒክቸር ነበር ፌስቡክ ላይ ምናምን በጣምና ግቢ ራሱ ሆኜ ወላሂ ላዚም አክሱም ላይ መስጂድ ሲሰራ ብር ተበድሪም ቢሆን እሄዳለሁ ነበር ምለው ወላሂ ላዚም ነው ብላችሁና የአክሱም ጉዳይ ሁሌ ነው የሚያንገበግበኝ ሁሌና መጥፎም እንደ ድጋሚ ሲነሳ ምናምን ጨጓራ ይቅጥል ይያለ ዛሬ ደግሞ መግለጫ አውጡ ምናምን መግለጫው ምንድነው ይሄ እናንተም ብቻ እኮ አይደለም ያከለከል ነው ይሄው ከለበን እንትን ምና ካልከለናል ይሄ የምታዩት ሽኝት የገጠር ሰርግ አይደለም የአክሱም ሙስሊሞች ሬሳ ነው መቅበሪያ ቦታ አጥተው በዚህ መልክ ነው የአገር አቋራጭ ሄደው የወገናቸውን ሬሳ የሚቀብሩት ሰበር አሳፋሪና አስነዋሪ ዜና የትግራይ ሲኖዶስ አክሱም ከተማን ቅድስት አክሱም ጽዮን ከተማ ብሎ ስሟን ሰይሟታል ይሄ የምታዩት ሽኝት የገጠር ሰርግ አይደለም አንተ ለነሱ ድምጽ ልትሆን የሰለቸ እኔ ቪዲዮ ስሰራ ወንድምቶቻችን ሲሰሩ ማዳመጥና ኮፒ ሊንክ ማድረግ የሰለቸ የአክሱም ሙስሊሞች ሬሳ ነው ወይ ስክሮል አድርጋችሁ ማለፍ ወይ ታግሳችሁ ሰምታችሁ ኮፒ ሊንክ በማድረግ ለአክሱም ሙስሊሞች ድምጽ መሆን እናቱን አባቱን ልጁን ልጅ አባቱን መቅበሪያ ቦታ አጥተው በዚህ መልክ ነው የአገር አቋራጭ ሄደው የወገናቸውን ሬሳ የሚቀብሩት አንተ እኔ ባለንበት ሀገር ቅድስት ናት ተብሎ በዚህ መልክ ዘፈንና ጭፈራ ሴት ለሴት ወንድ ለወንድ ትምህርት ቤት ላይ የሚፈቅድ የኢትዮጵያ ሕግና ስነ ስርዓት የሙስሊም ወንድሞችን ሬሳ በቅድስት ከተማ ተቀበርም በሚል ተንካሻ ምክንያት አምባገነንነቱን በአንድ ክልል አሳይቶ ወንድምና እናቶች አባቶቻችን በዚህ መልኩ ውስጥ ይገኛሉ አንተ ግን ዛሬም ተኝተ ያደርክ ነው በልተ እየዋልክ ነው ጠጥተ እየረካህ ነው ተናግረ እየወጣልህ ነው እነሱ ግን የሚናገሩበት አካልም የላቸውም የሚሰማቸውም አካል የላቸውም በቁም የሞቱ ወንድም እህቶቻችን ናቸው ሰላት መስገድ አይችሉም ሬሳቸው በአስፋልት መሄድ አይችልም ልጆቻቸውን ኒቃብ ሂጃብ መልበስ አይችሉም አንተ ግን አሁንም በሚዲያ ያንተን ሻህዋ ያንተን ስሜት ትከተላለህ ለነሱ ድምጽ መሆን ላንተ ጉዳይ አይደለም ወላሂ ነው የምላችሁ እኔን ፎሎ ያደረጋችሁኝ ሰዎች ለእስልምና ማትቆረቆሩ ከሆነ ለይምሰልና ለጉራ የምትኖሩ ሁሉ ወላሂ አንፎሎ አድርጉኝ እኔ በግሌ ብቻዬን እስካለው ድረስ ለወንድምቶቼ ድምጽ መሆን እቀጥላለሁ ወሰላሙ አለይኩም አልፈልጋችሁም ምንም አትጠቅሙኝም ምንም ሳንቲም ላገኝባችሁ አይደለም ፎሎ ያደረጋችሁ ገዳም ውስጥ ያሉ በዚህ አይነት መልክ ቆሎ በልተው የሚኖሩ እናት አባት አዛውንት ከእጃቸው ብትር ያለለ የሚገል ጨካኝ አረመኔ ፖለቲከኞች ጋር እየኖርክ ዝምታን የምትመርጥ ከሆነ ወላሂ ታሳዝናል እኔ ለሙስሊም ብቻ አይደለም የአክሱም ውስጥ ያሉ ሙስሊሞችም ከእጃቸው ብትር የለ ከእጃቸው መሳሪያ የለ ሬሳቸው መቀበሪያ ያጡ ናቸው አያችሁ ምን ያክል ክፋታቸው ድንበር አልፎ ሙስሊሞችንና ክርስቲያኖችን እየጎዱ እንዳለ ያያችሁ ፖለቲከኞች ሴራቸውን በእምነት ላይ ለማስረጽና እምነት ከእምነት ግጭት አንስቶ የራሳቸውን የፖለቲካ በትር ለመጨበጥ የሚጓዙት ጉዞ እኛን በማፋጃት የሚያገኙት ነው ግን ፈጽሞ አይሳካም ለሙስሊምም ለነን ሙስሊም ለተበዳዮች ሁሉ አላህ ፍትህና ፈረጃውን ያምጣልን አሚን ያ ረብል ዓለሚን በአክሱም ጉዳዮች ላይ አንዳንድ ነገር ላችሁ ነው የመጣሁት የአክሱም ውጥረት አሁንም እንደቀጠለ ነው በአክሱም ሙስሊም ወንድምቶቻችን ላይ የሚደረገው ጭቆናና በደል ከለት ወደ ለት እየጨመረ የመጣ ነው ከሁለት ቀን በፊት ቴዎድሮስ የሚባለው የጸጥታ ዘርፍ ኃላፊ የህግን ካባ ለብሶ ሙስሊሞችን 5 ወቅት ሰላት እንኳን መስገድ አትችሉም ብሎ አባቶቻችንን ሲያንገራግርና እንደዚሁም ካሁን በኋላ እዚህ መስጊድ ውስጥ መስገድ አትችሉም የሚመጣባችሁን ችግርም ማንም ከበራ ያደርጋችሁም ተጠያቂም አይደለንም ሲል ማንገራገሪያ አድርጓል ማለት ነው አባቶች ላይ እንግዲህ 5 ወቅት ሰላት መስገድ አትችሉም ነው ይህ ጉዳይ እንደቀላል እንዳታዩት
አጼ ዮሐንስ ካደረገው ነገር በምንም አይለይም። ይሄ በምንም አይለይም። እና አጼ ዮሐንስ አያቶቻችንን ወይም ማተብ ታስራላችሁ ወይንም ትገደላላችሁ ነበር ያሉት አይደለም። ይሄም ከዛ በምንም የሚለይ አይደለም። ሰላት የምትሰግዱ ከሆነ ለሚመጣው ነገር ራሳችሁ ነው ኃላፊነቱን የምትወስዱት። ያ ማለት እንግዲህ ሰላት ከሰገዳችሁ ጉዳት ይደርስባችኋል፣ ትገደላላችሁ፣ ትደበደባላችሁ። እንደዚህ አይነት መልእክት እያስተላለፉ ነው የሚገኙት። እንግዲህ ከዚህ በፊትም በቪዲዮ ማስረጃ እንዳቀረብኩላችሁ አንድ ሽማግሌ የሃይማኖት አባት ነኝ የሚሉ አጭበርባሪ ወንበዴ ሰውዬ የከተማው ከንቲባ ሙስሊሞችን ከዚህ ሀገር የማያባረር ከሆነ መስጊዳቸውን የማይዘጋ ከሆነ በግንቦት 7 እኛ ራሳችን እርምጃ እንወስዳለን ማለታቸውን በማስረጃ ሳይቻችኋለሁ። አሁንም እንግዲህ በግንቦት 7 የሚያረጉትን ብጥብጥና ረብሻ እንደሚያደርጉ እየዛቱ እና እየተናገሩ ነው የሚገኙት። በዚህ ጉዳይ ላይ የክርስትና እምነት ተከታይ ወገኖችም ቢያስቡበት፣ እንደዚህ አይነት እሳት የሚያጭሩ ሰዎችን በሃይማኖት ውስጥ ተደብቀው እንደዚህ አይነት መልእክት የሚያስተላልፉ እንደዚህ አይነት ሽብርተኝነትን የሚነዙና ሽብርተኝነትን የሚፈጽሙ ሰዎችን አንድ ቢሏቸው። በሃይማኖት የሚነሳ ነገር በጣም ሰንሰቲቭ ነው። ስለዚህ በዚህ ጉዳይ ላይ ሙስሊሙ ማህበረሰብ ከፍተኛ የሆነ ጥንቃቄ እንዲያደርግና አንዳንድ የሃይማኖት አባቶችም እንግዲህ ዛቻቸው ይህንን ይመስላል። ተመልከቱ። ወይ እምነታችን ይቀበላሉ ወይ ግደሏቸው የሚል አይነት መልእክትም እያደረጉ ነው የሃይማኖት ሰባኪዎች። በቃ በአጠቃላይ ሀሳብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው። ሰበር አሳፋሪና አስነዋሪ ዜና። የትግራይ ሲኖዶስ አክሱም ከተማን ቅድስት አክሱም ጽዮን ከተማ ብሎ ስሟን ሰይሟታል። በዚህ ሰዓት የአክሱም ሙስሊሞች ሰላት በተከለከሉበትና ሂጃብ መልበስ እንደ ህገወጥ ተግባር በተቆጠረበት ከተማ ላይ እጅግ በሚያሳፍር ሁኔታ ከኢትዮጵያ ሙስሊም ጋር እልህ በመጋባት የኢትዮጵያ ሙስሊም በርካታ ጥያቄዎችን መጠየቅ በጀመረበት በዚህ ሰዓት ስሙን ቀይረውታል፣ ቅድስት አክሱም ጽዮን ከተማ ብለው። ታዲያ ማሰብ አቅቷቸው ነው ወይስ እንደዚህ አይነት ፉክክር ለምን አስፈለገ? የኢትዮጵያ ሙስሊም እንደዚህ አይነት ስግጥናን ማለት ነው ቢቀላቀል ኖሮ ከ30 እስከ 40 የሚቆጠሩ በርካታ ሙስሊም የሚገኝባቸው ከተሞችን የራሱ ቅድስት ከተማ ማድረግ ይችላል። ግን ሆደ ሰፊ ነው፣ ሀገር ወዳድ ነው። ሙስሊም እስልምና ሙስሊም ማለት ሰላም ነው። የኢትዮጵያ መንግስት ይህንን እንዴት ያየዋል? የኢትዮጵያ እስልምና ጉዳዮችና የክልል መጅሊሶች ይህንን ጉዳይ እንደተለመደው በደብዳቤ ያልፉታል ወይ? ሙስሊም የሆነ ሁሉ ይሄ ቪዲዮ የደረሰ ሁሉ ኮሜንት ላይ የናንተን በርካታ የምታውቁትን ቅድስት ከተሞችን እያስቀመጣችሁ እንዲያዩት እንዲረዱት ዘንድ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሰላም እንዴት ናችሁ? እኔ በዚህ ቪዲዮ ምንም ይሄ አጃቢ አልፈልግም፣ ምንም በቃ ደጋፊ ምና አልፈልግም። ጀስት የተሰማኝ ብቻ መናገር ፈልጌ ነውና በአክሱም ጉዳይ ማለት ነው። እኔ ይሄ ድሮ ታቁኛላችሁ ከድሮ ጀምሮ ፕሮፋይል ፒክቸር የነበር ፌስቡክ ላይ ምናምን በጣምና ግቢ ራሱ ሆኜ ወላሂ ላዚም አክሱም ላይ መስጂድ ሲሰራ ብር ተበድሪም ቢሆን እሄዳለሁ ነበር ምለው ወላሂ ላዚም ነው ብላችሁና የአክሱም ጉዳይ ሁሌ ነው የሚያንገበግበኝ ሁሌና መጥፎም እንዲ ድጋሚ ሲነሳ ምናምን ጨጓራዬ ቅጥል እያለ አይኑ ምንም እንደማላመጣ መጅሊስ ብቻ ስለማቅ ምንም እንደማላመጣ ብዙዎቻችሁ ስሪ ቪዲዮ ብላችሁ ዝም ነበር ያልኩትና ዛሬ ደግሞ መግለጫ አውጡ ምናምን መግለጫው ምንድነው? ይሄ እናንተን ብቻ እኮ አይደለም ያከለከል ነው። ይሄው ከለብን እንትን ምና ካልከለናል ነገር ነው የሚመስለው። መግለጫው በጣም ነው የሚያናደውና እዚህ ቪዲዮ ባይዘው ማለት ነው ልንገራችሁ እቴትዬ ትሙት ምንም ይሄ የምጠሉ ሰዎች ትጥሉ ምንም አይመልከተኝም እንዲህ ስላልኩ ማለት ነው። በጣም ነው የሚያናደው፣ በጣም ነው የሚያንገበግበውና መጅሊሱ እንግዲህ ያው ነገር እንደምታረግ ተስፋ እናረጋለን። ሁሌ እንደምናገረው በጣም ደካማ ነኝ፣ ግን በቃ ይሄ ነገር ሁሌ ነው የሚያንገበግበኝ፣ በጣም ነው የሚያናደኝ። ወላሂ ላዚም በጣም ነው የሆነ ነገር እንደምታረግ ተስፋ እናረጋለን። እኔ ምንም አይደለም በቃ
አላህ ከእናንተ ጋር ይሁን የአክሱም ሙስሊሞች።